ነፍሴ የታሰረችበት ጉዳይ ነው። ብዙ ቃል የለኝም ልነግርህ አልችልም ልገልጥልህ ግን መላንነቴ ሚደነግጥልህ ከውስጤ የማይወጣ ነገር ነው የቀረቀረችው። በእውነት ነው የምላችሁ። ጠባቂዎች ናቸው እኮ እረፍት አትስጧቸው። በቃ ትጠበቃላችሁ። የአምላካቸው አይን ከነሱ ጋር እንደነበረ የእግዚአብሔርን ቤት ስራ ስትሰሩ እናንተ ተራ አይደላችሁም። ኤልሳዕን ሲያስጠብቀው እንደነበረ በፈረስ ሰረገላ ሲያስጠብቀው እንደነበረ ይሄ ሎሌው እንዲያ አይኑን ከፍቶ ይኸውልህ እየተጠበቀን ነው ከነሱን እንትን ከሚለው ይልቅ የኛ ይበልጣል እያለ አይደል ሲያሳየው ነበር። ስለዚህ የእግዚአብሔር ጥበቃ ከኛ ጋር ይሆናል፣ ስናገለግል ከኛ ጋር ይሆናል። ይሄ ብቻ አይደለም። ሁለተኛ እኔ according to this passage ነው የማወራው። ስለዚህ ይሄንን ፓሴጅ ይዘን ነው የምንነጋገረው። ህዝቡን ያስጠብቅ ነበር፣ እግዚአብሔር ያስጠብቃቸዋል። ሁለተኛ ጠላታችሁን ያስጠነቅቃል። በእግዚአብሔር ራእይ፣ በእግዚአብሔር መንገድ የእግዚአብሔርን ራእይ ሲሰሩ ጠላታችሁን ያስጠነቅቃል። አሁን የሚያስጠነቅቀው ዳሪዮስ አይደለም። በዚህ ዘመን ዳሪዮስ ነው አይደል ያስጠነቀቀው፣ እንዳትነኳቸው የሚያስፈልጓቸው ዝር እንዳትሉ ወደዛ ስፍራ እያለ እግዚአብሔር ጠላታችሁን ያስጠነቅቃል። የእግዚአብሔርን ቤት ሲሰሩ፣ የእግዚአብሔርን ስራ ሲሰሩ፣ ልክ እነዚህ ሰዎች የእግዚአብሔርን ስራ ሲሰሩ እግዚአብሔር በዚያ ንጉስ በኩል እንዳስጠነቀቀላቸው እግዚአብሔር ጠላታችሁን ያስጠነቅቃል። ሁለተኛው ነጥብ። ሶስተኛው ነጥብ የሚያስፈልጋችሁን ያዘጋጃል። በእውነት አትድገሙ። በቃ ጻፉት ቁጭ ብላችሁ። አሁን ዛሬ ከዚህ እንደተለያየን ምንድነው የምታስቡት? በምን አቅጣጫ ነው ለማገልገል የምታስቡት? ምንድነው እግዚአብሔር በእናንተ ውስጥ ያስቀመጠው ሸክም? ጻፉት። መጽሐፍ ፕሪንሲፕል ነው ባይዘዌ። እንደዛ ነው ያለው። ዕንባቆም ጋር ሲመጣ ጻፈው፣ ራእዩን ጻፈው ነው ያለው። ጻፉት። ይሄ በውስጤ አለ፣ አንተ እንዳስቀመጥከው አውቃለሁ። ለዚህ ነገር ይሄ ብላችሁ ያስፈልገኛል ብላችሁ ጻፉት። እግዚአብሔር የሚያስፈልጋችሁን ያዘጋጃል። አይገርም? እነዚህ ሰዎች የእግዚአብሔርን ስራ የእግዚአብሔርን ድምጽ ሰምተው ሊሰሩ ሲነሱ አንደኛ ከመንግስት ካዝና ገንዘብ ያስፈልገናል ለራእይ ባይዘው። ሁለተኛ ደግሞ ለመስዋዕቱ የሚሆን መልካም ሽቱ የሚሆን የሚያምር ነገር። እነሱ የተጠየቁት ምንድነው? ጸሎት ብቻ። ያዙ በደንብ። ለእግዚአብሔር ቤት የሚያስፈልገው ነገር እግዚአብሔር ያዘጋጃል። ከናንተ የሚጠበቀው ምንድነው? ጸሎት ብቻ። ስለዚህ ለራእዩ የሚያስፈልጋችሁ እግዚአብሔር ያዘጋጃል። ኖት የምትይዙ ሰዎች ምዕራፍ 6 ቁጥር 9 ንዩት። ምዕራፍ 6 ቁጥር 9 እዝራ። የሚያስፈልጋቸውን ራሱ እግዚአብሔር፣ እንጨቱ አልቀረ ምኑ አልቀረ፣ ለቤቱ ስራ የሚሆነውን እኛ ከየትም ልናመጣ አንችልም። እግዚአብሔር ግን ያዘጋጃል። ሃሌሉያ። ይሄ ብቻ አይደለም። የእግዚአብሔርን ራእይ ሰምታችሁ ለእግዚአብሔር ቅድሚያ ሰጣችሁ ስትነሱ እግዚአብሔር ተፈላጊዎች ያደርጋቸዋል። ተፈላጊዎች። እነዚህ ሰዎች ተራ የእስራኤል ሽማግሌዎች ናቸው። ለዚያኛው ንጉስ ምንድናቸው? ምንም አይደሉም። ግን ንጉሱ የሚያስፈልጋቸውን ሁሉ እየጠየቀ ብቻ ይጸልዩልኝ ትፈለጋላችሁ። የእግዚአብሔርን ራእይ የያዛችሁ ሰዎች እናንተ የእግዚአብሔርን ራእይ ብቻ እንድትሰሩ የሚያዘጋጅላችሁ እነዚያ ሰዎች ታላላቅ ሰዎች በቤተ መንግስት ትፈልጋላችሁ። ዮሴፍ ምንድነው? ተራ ሰው እኮ ነው። አንድ የጲጢፋራን ሚስት ባልሆነ ወንጀል ነክቷል ተብሎ ተከሶ የገባ ተፈልጎ ንጉስ ገበታ ላይ እንደተቀመጠ። መርዶኪዮስ የሚባል አንድ ያዘን ልብስ ከላዩ ላይ የማይጠፋ ከንጉስ በር ስር የማይጠፋ ከንጉስ በር ወደ ንጉስ ፈረስ ተፈልጎ ይሄ ሰው ማን ነው? ምንድነው? ማን ነው? ዝም ብሎ ይመስላችኋል? ምንድነው የተደረገለት? እስቲ ይላል ንጉስ ሐማን እየጠራ ንጉስ ለሚወደው እስቲ የሚደረግለት ነገር ንገረኝ እየተባለ እግዚአብሔር ታላላቆች እንዲፈልጓቸው ያደርጋል። የምድር ታላላቆች፣ የምድር ነገስታቶች እንዲፈልጓቸው ያደርጋል። ሃሌሉያ።
የእግዚአብሔርን ራእይ ስትሰሩ ተፈላጊዎች ያደርጋቸዋል። የእግዚአብሔርን ቤት ስታስቀድሙ ተፈላጊዎች ናቸው። የምንፈለግበት ምክንያት በጣም ንግግራችን አምሮ ኦር የሆነ ነገር ኖሮን ኦር የሆነ መልኩ ውበት ቁንጅና ኖሮ እንዳይመስላችሁ። የእግዚአብሔርን ቤት ስላስቀደምን ብቻ ነው እግዚአብሔር ተፈላጊ የሚያደርገን። እነዚህ ሰዎች ተፈላጊ ነው የሆኑት ቤት ነው። ችግር የለውም ማለት ንጉሱ ብቻ ግን ይጸልዩልኝ ለኔ አለ። ሃሌሉያ። የመጨረሻው ነጥቤ ጉዳዩ የማይመለከታቸውን ሰዎች ያተጋላቸዋል። ይህ ሰው እኮ ባቢሎን ውስጥ የሚገኝ ንጉስ ነው። ምን አገባው? የእግዚአብሔር ቤት ቢሰራ ባይሰራ ቢያምር ባያምር ምን ነው ለሱ? ምንም አይደለም። የማይመለከተው ሰው ለእግዚአብሔር ቤት እንዲተጋ አደረገው። 6:14 አንብቡት። ምዕራፍ 6 ቁጥር 14 ጉዳዩ የማይመለከታቸው ሰዎች በእናንተ ራእይ ላይ እንዲተጉ ያደርጋል። እኔ ይህን እምነት አልከተልም የሚለኝ ብዙ ሰው አለ። እንደው ግን አንቺን ሳይሽ በጣም ወድሻለሁ ዝም ብሎ ልቤን ያሳስበዋል ሲሉ ይገባኛል። መንፈስ ቅዱስ እንደሆነ ይገባኛል። እኔ አንድም ቀን ስለ ጌታ እንዳትነግሪኝ እኔ ኦርቶዶክስ ነኝ የሚል ሰው ገጥሞኝ ያውቃል። ነገር ግን ጉዳዩ የማይመለከታቸው ሰዎች ናቸው እዚያ ስፍራ ላይ ያሉት። ተንትናይ ንጉስ ዳሪዮስ ጉዳዩ አይመለከተውም። ግን ለእግዚአብሔር ቤት ስራ ምን አላቸው? ተግታችሁ ኤቭሪዴ አድርጉት። እንደዚህ ነው ያላቸው። በየዕለቱ የሚያስፈልጋቸው ተግታችሁ። ይሄን ባታደርጉ የቤቱ ምሰሶ ይቆረጥና ይሰቀልበታል። የማይመለከተውን ሰው እግዚአብሔር ያተጋላቸዋል። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ራእይ በእናንተ ውስጥ አለ ወይ? አዎ አለ። የእግዚአብሔር ራእይ በእናንተ ውስጥ በእያንዳንዱ 14 ሰው ይታየኛል። በዚህም ውስጥ ያልተቀመጣችሁ ሰዎች ምናልባትም ይህንን ሪከርድ የምትሰሙ ሰዎች የእግዚአብሔር ራእይ ያለ ምንም ጥርጥር በእናንተ ውስጥ አለ። ያለ ምንም ጥርጥር ለእግዚአብሔር ቤት ቅድሚያ ስጡ። የእግዚአብሔርን ቃል አድምጡ። ስለ ራእያችሁ የተነገረውን ስለ ራእያችሁ እግዚአብሔርን አድምጡ በደንብ። ምንድን ነው ብላችሁ ደግማችሁ አስጠሩት። እንደነ ሶምሶን ቤተሰብ ደግመው እንዳስጠሩት ደግማችሁ አስጠሩት። አልገባቸውም እና አባትየው አልገባውም አይደል? ማኑኤል ድጋሚ አስጠራው ይላል። እግዚአብሔርን አስጠራው። እንዴት ነው ያልከን አለ። እንደዚህ ማነ ስምስ ማን ነው? ስሜን ለምን ትጠይቀኛለህ? ድንቅ ነኝ እያለ ሰማይ ከሱ ጋር ይመላለሳል። አልገባውማ ሰውየው እንዴት እንደሚያሳድገው። ከሚስቱ ሰምቶ አያሳድግም። አይገርምም? ሶምሶንን ከሚስቱ ሰምቶ አይደል ራሱን መስማት ይፈልጋል። የእግዚአብሔር ራእይ በእናንተ ውስጥ የተቀመጠው ራእይ ምን እንደሆነ ካልገባችሁ ድጋሚ የእግዚአብሔርን ቃል ጠይቁ፣ አድምጡ። ተቃውሞ እንዲያቆማችሁ አትፍቀዱ። ይህ ከሆነ የእግዚአብሔር ዓይን በእናንተ ላይ ይሆናል። እግዚአብሔር ጠላታችሁን ያስጠነቅቃል፣ የሚያስፈልጋችሁን ያዘጋጃል፣ ተፈላጊዎች ያደርጋችኋል። ጉዳዩ የማይመለከታቸውን ሰዎች ለእናንተ ያተጋላችኋል። ስለዚህ ምዕራፍ 6 ሲጨርስ ምን ብሎ ጨረሰ? የእግዚአብሔርን ቤት በ6ኛው ዓመት ሰርተው ፈጸሙ ብሎ ነው የሚጨርሰው። ሰርተው ፈጸሙ። ይህ ቤት በንጉስ በዳሪዮስ መንግስት በ6ኛው ዓመት አዳር በሚባለው በ3ኛው ቀን ተፈጸመ። መጨረሻችሁ የሚሆነው ይሄ ነው። አገልግሎታችሁን ትፈጽማላችሁ በደስታ